ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሩ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ አመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳያመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ሐምሌ 10 2018 ዓመተ ምህረት ናይ ገዛም ኮይኑ ኦሬዲ ዝኮነ ሰብ ከአጥቆ አይፍቀድም። ያሉበት ቤት ማንም መግባትም መውጣትም አይፈቀድለትም። ሁላችንም ወደ ውስጥ መግባት ተከልክለናል። ማንኛውም ሰው ነው የተከለከለው። ከሐምሌ 4 ቅዳሜ ምሽት ጀምሮ ቲፒኤልኤፎች የሃይማኖት አባትን ማዋረድ፣ ሃይማኖትን ለፖለቲካ መጠቀም የዕለት ተዕለት ተግባራቸው አድርጎ ስለኖሩ አንዳንዴ አያደርጉም ባይባልም አሁን ደግሞ ባሉበት ሁኔታ ውስጥ በተለይም በጵጵስና ደረጃ ያሉ ሰዎች ላይ ከ12 ሰዓት ጀምሮ በመስቀል አደባባይ ህዝባዊ ሰላማዊ ሰልፍ ይካሄዳል። ይህ የዚህ ታላቅ ሰላማዊ ሰልፍ ዓላማ በትግራይ እየሆነ ያለው ሁለንተናዊ ቀውስ መሰረት ያደረገ ለዓለም ማህበረሰብና ለፌደራል መንግስት ግዴታቸውን እንዲወጡ በትግራይ ህዝብ ህልውና ትግል ለማደናቀፍ በአዲስ አበባ ለተጠራው ሰልፍ አዘጋጆችና ተሳታፊዎች አስመልክቶ የትግራይ መንግስት ግልጽ መልእክት አስተላልፏል። እንስማማ ባልክበት ቦታ ላይ መርዝ ሲረጩ ነው የሰማሁት። በጣም መጥፎ መርዝ ሲረጩ ነው የሰማሁት። ሁሉን ነገር ህገ መንግስትን ወደ መለወጥ ነው ያስኬዱት። ይሄ የእሳቸው ፓርቲ ይዘን እንገባለን ያሉት ነው። በነገራችን ላይ የዘረኝነት ቅስቀሳ መርዝ ተረጨ የተባለው እንግዲህ መርዙ ምን እንደሆነ ከዚህ ቀደም መርዝ ሲባል ከሰማችሁ አሁን በማያሻማና ግልጽ ቋንቋ ስለተነገረ መርዝ ማለት ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ስለ እኩልነት፣ ስለ ጋራ ሀገር ከጎጥ ከሰፈር ከመንደር ባሻገር ስለ ትልቁ ሀገር አስብ የሚል ጥሪ መርዝ ነው ለብሔርተኛው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በሌተና ጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ የሰላምና የለውጥ ምክር ቤት በነገው ዕለት በአዲስ አበባ ከተማ በመስቀል አደባባይ ሰላማዊ ሰልፍ ጠራ። በትግራይ ያለው ሁኔታ አሳስቦናል በሚል ለፌዴራል መንግስትና ለዓለም አቀፉ ማህበረሰብ ጥሪ ለማቅረብ ጭምር መጠራቱ የተገለጸውን ሰልፍ ህዝባዊ ወያኔ ሓርነት ትግራይ በመግለጫ አውግዟል። በሌላም በኩል የግድያ ሙከራ የተደረገባቸው ሁለቱ የትግራይ ሊቃነ ጳጳሳት ከቅዳሜ ጀምሮ የቁም እስረኛ መሆናቸውን ረዳቶቻቸው በይፋ አስታውቀዋል። ይህ በእንዲህ እንዳለም ኒው ሁማኒቴሪያን የተባለ
የተባለ መገናኛ ብዙሃን በጦርነት ወቅት በህወሓት የጦር አዛዦች የተደፈሩ የህወሓት ታጣቂዎችን በማነጋገር አንድ ሪፖርት አጠናቅሯል። አንድ ኮሎኔል ብቻ 9 የራሱን ታጣቂዎች መድፈሩንም ሰለባዎቹ መስክረዋል። በሌተናንት ጀነራል ጻድቃን ገብረትንሳኤ የሚመራውና የተለያዩ የትግራይ ፓርቲዎችን እንዲሁም ታዋቂ ሰዎችን ያካተተው ንቅናቄ በነገው ዕለት በመስቀል አደባባይ የጠራው ትዕይንተ ህዝብ በትግራይ አፈሳውን ጨምሮ የቀጠሉ ህገወጥ ድርጊቶችን ለመቃወም እንደሆነም ተመልክቷል። ለፌዴራሉ መንግስትና ለዓለም አቀፉ ማህበረሰብ ጥሪ ይደረግበታል የተባለው ሰላማዊ ሰልፍ የትግራይ ህዝብ ሰቆቃ እንዳይበቃ ኃላፊነታቸው እንዲወጡ የሚያሳስብ እንደሆነም ከጋዜጣዊ መግለጫው መረዳት ተችሏል። ከ12 ሰዓት ጀምሮ በመስቀል አደባባይ ህዝባዊ ሰላማዊ ሰልፍ ይካሄዳል። ይህ የዚህ ታላቅ ሰላማዊ ሰልፍ ዓላማ በትግራይ እየሆነ ያለው ሁለንተናዊ ቀውስ መሰረት ያደረገ ለዓለም ማህበረሰብና ለፌዴራል መንግስት ግዴታቸውን እንዲወጡ ህዝቡ ከብተና ካላስፈላጊ እልቂት እንዲድን ጥሪ የምናደርግበት ድምጻችን የምናሰማበት ጉዳይ ይሆናል ማለት ነው። ይህንን ለነገ የጠራውን ሰልፍ በመቃወም የዶክተር ደብረጽዮን ቡድን በትግራይ ኮሚኒኬሽን ጽህፈት ቤት ስም ባወጣው መግለጫ ድርጊቱ ትግራይን ለአደጋ የሚያጋልጥና የፌዴራል መንግስቱ በትግራይ ላይ እርምጃ እንዲወስድ የሚያደርግ ነው ሲል ከእርምጃቸው እንዲታቀቡ አሳስቧል። በትግራይ ህዝብ ህልውና ትግል ለማደናቀፍ በአዲስ አበባ ለተጠራው ሰልፍ አዘጋጆችና ተሳታፊዎች አስመልክቶ የትግራይ መንግስት ግልጽ መልእክት አስተላልፏል። ይህ በእንዲህ እንዳለም ሰኔ 30 2018 አክሱም ከተማ በመኖሪያ ቤታቸው እያሉ ከሌሊቱ 6 ሰዓት ተኩል የግድያ ሙከራ የተደረገባቸው አቡነ አረጋዊና አቡነ ናትናኤል ካለፈው ቅዳሜ ጀምሮ የቁም እስረኛ መሆናቸው ታውቋል። ቢቢሲ ረዳታቸውና ሾፌራቸውን በማነጋገር ባጠናቀረው ዘገባ ሁለቱ አባቶች ቅዳሜ ዕለት ከሰዓት 11 ሰዓት ወደ ፖሊስ ጣቢያ ተወስደው እስከ ምሽቱ 4 ሰዓት ቆይተዋል። የተለቀቁትም የ300 ሺህ ብር ዋስትና ሲይዘው ሲሆን ወንጀላቸው ምን እንደሆነ ግን አልተጠቀሰም። መንበረ ሰላማ በሚል የተመሰረተው ሲኖዶስ አባል የሆኑት ሁለቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ቅዳሜ ምሽት በዋስ ከወጡ በኋላ ማንም ሰው ወደ ቤታቸው እንዲገባም አልተፈቀደም። ረዳታቸውም ሆነ ሾፌራቸው ስልክ ደውለው እንኳን ሊያገኟቸው እንዳልቻሉ ለቢቢሲ ትግርኛ ገልጸዋል። በስልክ ሊያገኟቸው ያልቻሉትም ስልኮቻቸው በመወሰዳቸው እንደሆነም ጥርጣሬ እንዳላቸው አመልክተዋል። በሁለቱ አባቶች ላይ ሰኔ 30 2018 የግድያ ሙከራ ከመደረጉ ከሳምንት በፊት አቡነ ናትናኤል አፈሳውን በመቃወም በአደባባይ መግለጫ ሰጥተዋል። የኦርቶዶክስ ተዋሕዶ ቤተክርስቲያን አብነት ትምህርት ቤት ተማሪዎችን ከቤተክርስቲያን ቅጥር ግቢ መታፈሳቸውን በመቃወም እርምጃውን ከደርግ መንግስት የመጨረሻ ዘመን ጋር አመሳስለው አቅርበውትም ነበረ። أنا زين أبز سمع كل ساعات أو تردد كل ساعات زمن درجة دو تملي شيء خووني لون تملي سخ حسب جميلة ይህንን መልእክታቸውን ተከትሎ በህወሓት ደጋፊዎች መጠነ ሰፊ ዘመቻ የተከፈተባቸው ሲሆን ይቅርታ እንዲጠይቁም ማሳሰቢያ ተሰጥቷቸው እንደነበርም ማስታወስ ተችሏል። በቀናት ልዩነት ሰኔ 30 2018 የግድያ ሙከራ ሲፈጸም ከ4 ቀናት በኋላ ደግሞ ሐምሌ 4 2018 የቁም እስረኛ ሆነዋል። የግድያ ሙከራው እንዲሁም የቁም እስረኛነቱ ተፈጻሚ ሆነው በሁለቱ አባቶች ማለትም በአቡነ ናትናኤልና በአቡነ አረጋይ ላይ እንደሆነም ታውቋል። ይህ በእንዲህ እንዳለም በትግራይ የግዳጅ አፈሳውን በተቃወሙ እናቶች ላይ ተኩስ መከፈቱ ተገለጸ። የስምረት ፓርቲ አመራር አባልና በሚኒስትር ዴታ ማዕረግ የትምህርት ሚኒስትር አማካሪ የሆኑት ፕሮፌሰር ክንደያ ገብረሕይወት ትላንት ሐሙስ ማምሻውን በቪዲዮ አስደግፈው እንዳስታወቁት አፈሳ በተቃወሙ እናቶች ላይ በዶጓ ተንቤን ሀገረ ሰላም የአርሚ 60 አባላት ተኩስ ከፍተዋል። በሰዎች ላይ ጉዳት ይድረስ አይድረስ ግን የተገለጸ ነገር የለም። በተያያዘ ዜናም በትግራይ የቀጠለውን አፈሳ የተቃወመች የአሸንዳ አምባሳደር መጠሪያዋ መገፈፉን የትግራይ ክልል ባህልና ቱሪዝም ቢሮም አስታወቀ። የአሸንዳ የባህል አምባሳደርነትን በ2017 ያሸነፈችው ዜማ አንብዛም በትግራይ የሚካሄደውን ወታደራዊ አፈሳ መቃወሟን ተከትሎ ለያዘችው ማዕረግ አትመጥንም፣ ኃላፊነቷን አልተወጣችም በሚል የባህል አምባሳደርነቷን እንደገፈፋት ወጋታ ዘግቧል። የክልሉ የባህልና ቱሪዝም ቢሮ ይቅርታ እንድትጠይቅና ከመሰለ እርምጃ እንድትታቀብ ያቀረበውን ጥሪ ባለመቀበል ወደ እርምጃው ማምራቱንም አስታውቋል። በተያያዘ ዜና በትግራይ ጦርነት ተሳታፊ የነበሩ ሴት የህወሓት ታጣቂዎች በአዛዦቻቸው ይደፈሩ እንደነበር ይፋ አደረጉ። ኒው ሂውማኒቴሪያን ሰለባዎችን በማነጋገር የጦርነት ስጋት ባየለበት ሴት ታጣቂዎች የደረሰባቸውን የጾታ ጥቃት መሰከሩ በሚል ከትላንት በስቲያ ረቡዕ እንደ አውሮፓውያን አቆጣጠር ሐምሌ 15 2018 ከመቀሌ ባጠናቀረው ዘገባ 2 ደርዘን የሚቆጠሩ የህወሓት ታጣቂዎችን ለዘገባው ማነጋገሩን አስነብቧል። ሰለባዎቹም በሰጡት ምስክርነት ጾታዊ ጥቃቱ የሚደርስባቸው በከፍተኛ አዛዦች ጭምር ሲሆን ጾታዊ ጥቃቱን የማይፈጽሙትም ቢሆኑ ጥቃት ደረሰብን ሲባሉ የጦርነቱን ዓላማ ይጎዳል በሚል በቸልታ እንደሚያልፉትም ተናግረዋል።
ተናግረዋል። በመቀሌ የነርስነት ስልጠና ላይ ያለች ጦርነቱ በመቀስቀሱ በፈቃዷ የትግራይ ታጣቂዎችን የተቀላቀለችው ትራዝ ለኒው ሁማኒቴሪያን እንደተናገረችው የኮሎኔል ማዕረግ ያለው አዛዥ ከታጣቂዎቹ ሴቶችን በመውሰድ የ12 ዓመት ታዳጊን ጨምሮ እንዲሁም ለእርሷ እናት የሚሆኑትን አክሎ እንደደፈራቸው መስክራለች። በዚህ ኮሎኔል ብቻ በትንሹ 9 ሴቶች መደፈራቸውን ገልጻ ከኮሎኔሉ እርምጃ ራሷን ለመከላከል የሞከረች እናት ማስፈራራትና ልጇ ለቀናት መታሰሩንም ገልጻለች። በዚህ ስሙ ባልተጠቀሰ የህወሓት ኮሎኔል የተደፈሩ ሴቶች ጦር ሜዳ ሲቆስሉም ሕክምና ቦታ ሚስጥር ያወጣሉ በሚል ሕክምና ሳይጨርሱ ወደ ጦር ክፍላቸው እንዲመለሱ እንደሚደረግም ተናግራለች። በኋላም ኮሎኔሉ በቁጥጥር ስር የዋለ ቢሆንም ጦርነቱ ሲገፋ መለቀቁን ተናግራለች። አወት የተባለ የቲዴፍ ታጣቂ በበኩሉ የጦር አዛዦቹ ወጣት ሴቶችን የሬዲዮ ኦፕሬተርና ጸሐፊ በማድረግ ለጾታዊ ፍላጎት እንደሚጠቀሙባቸው መስክረዋል። ይህ በስፋት የሚታይ እንደሆነም ገልጿል። ፈቃደኛ የማይሆኑ ሴቶች ደግሞ በቅጣት የማይመች ግዳጅ እንደሚሰጣቸው ራህዋ የተባለች ከፍተኛ ማዕረግ ያላት የቲዲኤፍ መኮንንም መስክራለች። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካዮቻችን በሌተና ጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ የሰላምና የለውጥ ምክር ቤት በነገው ዕለት በአዲስ አበባ ከተማ ሰላማዊ ሰልፍ መጥራቱን የተመለከቱ መረጃዎች ተሰራጭተዋል። ይህን በመቃወም ህዝባዊ ወያኔ ሓርነት ትግራይ መግለጫ አውጥቷል። ሁለቱ እንግዲህ ወገኖች እየተወዛገቡ ይገኛሉ። በሌተና ጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ የሰላምና የለውጥ ምክር ቤት ሰልፉን በተመለከተ ለተለያዩ መገናኛ ብዙሃን የበተነው ወረቀት እንደዚህ ይነበባል። የሚዲያ ሽፋን እንዲሰጠን ስለመጠየቅ ይላል። ጥሪ የቀረበላቸው የተዘረዘሩ መገናኛ ብዙሃን አሉ። ያው በሳተላይት በምናምን የሚተላለፉ አገር ቤት ያሉ መገናኛ ብዙሃኖች ወደ 8-10 አካባቢ ይሆናሉ። ለነሱ የተላለፈ ነው። በኦንላይንም በየቦታው ስለተሰራጨ ነው እዚህ ላይ ማነበው። የትግራይ ሰላምና ለውጥ ምክር ቤት ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ከተማ መስቀል አደባባይ ከጠዋቱ 12 ሰዓት እስከ 3 ሰዓት የትግራይ ተወላጆችና መላው ኢትዮጵያን የሚሳተፉበት ታላቅ ሰላማዊ ሰልፍ አዘጋጅተዋል። በመሆኑም ይህን ሰልፍ የሚዲያ ሽፋን እንድትሰጡልንና የሰልፉን ዓላማ አስመልክቶ በሚዲያና የህዝብ ግንኙነት ክፍል በኩል የሚሰጥ ጋዜጣዊ መግለጫ ሐምሌ 9 2018 ከቀኑ 9 ሰዓት በካሌብ ሆቴል በመገኘት እንድትዘግቡልን በትህትና እንጠይቃለን ይላል። ሐምሌ 9 እንግዲህ ከትናንት በስቲያ ሐሙስ አዲስ አበባ ከተማ ካሌብ ሆቴል በመገኘት ጋዜጣዊ መግለጫውን ተከታተሉልን ነው አንዱ ጥሪ። እንግዲህ ይሄ ጥሪ በዋናነት በነገው ዕለት የሚካሄደውን ሰልፍ በተመለከተ ነው። ያ ሰልፍ ጥያቄያቸው ምንድን ነው የሚለውን ነገር በተለያዩ መገናኛ ብዙሃን ላይ አብራርተዋል። ቢቢሲ ላይ አቶ ከበደ አሰፋ የሰጡት መግለጫ ተከታትያ ነበር። በዛ መግለጫቸው ላይ አንደኛ ትግራይ ውስጥ እየተካሄደ ያለውን የግዳጅ አፈሳ መቃወም፣ ሁለተኛ በቅርቡ የወጣውን አስገዳጅ አዋጅ መቃወም፣ እንዲሁም የትግራይ ተወላጆችን ወደ ውጭ ሀገር በቅጥረኝነት እየተወሰደ የሚሸጡትን መሸጣቸውን ጨምሮ በአጠቃላይ ትግራይ ውስጥ ያለውን አፈና መቃወም እንደሆነ ገልጸዋል። የፌዴራል መንግስቱም በዚህ በኩል ኃላፊነቱን እንዲወጣ ምክንያቱም የህብረተሰቡን ሰላምና ደህንነት የማረጋገጥ ግዴታ አለበት የሚል በርካታ ነጥቦች ተዘርዝረዋል። ሰልፉ ለምን አዲስ አበባ ከተማ ተካሄደ የሚል ጥያቄም ቀርቦላቸው አዲስ አበባ ከተማ ውስጥ የተካሄደው አንደኛ ትግራይ ውስጥ ለማድረግ የሚያስችል ሁኔታ የለም፣ ሁለተኛ ከትግራይ ቀጥሎ ብዙ የትግራይ ተወላጆች የሚኖሩት በአዲስ አበባ ከተማ በመሆኑ የፌዴራል መንግስቱ መቀመጫም ስለሆነ ትግራይም አዲስ አበባም የትግራይ ከተማ ስለሆነች አዲስ አበባ ላይ ሰልፍ መደረጉ ጥሪ የምናቀርበው ለፌዴራል መንግስቱና ለዓለም አቀፉ ማህበረሰቡ ጭምር ስለሆነ በዚህ የተነሳ አዲስ አበባ ላይ መደረጉ የበለጠ ተመራጭ ሆኖ ተገኝቷል በሚል እንግዲህ በጉዳዩ ላይ ማብራሪያ ሰጥተዋል። ከ12 ሰዓት ጀምሮ በመስቀል አደባባይ ህዝባዊ ሰላማዊ ሰልፍ ይካሄዳል። ይህ የዚህ ታላቅ ሰላማዊ ሰልፍ ዓላማ በትግራይ እየሆነ ያለው ሁለንተናዊ ቀውስ መሰረት ያደረገ ለዓለም ማህበረሰብና ለፌዴራል መንግስት ግዴታቸውን እንዲወጡ ህዝቡ ከብተና ካላስፈላጊ እልቂት እንዲድን ጥሪ የምናደርግበት ድምጻችን የምናሰማበት ጉዳይ ይሆናል ማለት ነው።
በዚሁ ላይ ባቀረቡት ጥሪ ላይ የፌዴራል መንግስቱ የህብረተሰቡን ሰላምና ደህንነት የማረጋገጥ ግዴታ አለበት። ቢችል ከዚህ ኃይል ጋር ተነጋግሮ የሚጨርሰው ነገር ከሆነ ጥሩ፣ ያለዛም ደግሞ የህብረተሰቡን ደህንነት በማናቸውም መንገድ ማስከበር አለበት የሚል ጥሪ እንደሚያቀርቡ ተመልክቷል። ይህም በተመለከተ የህዝባዊ ወያነ ሓርነት ትግራይ ያው የክልሉን አስተዳደር በመፈንቅለ መንግስት ከሚያዝያ 27 2018 ጀምሮ መረከቡ በግልጽ ይታወቃል። እስካሁን ድረስ በእርግጥ ህወሓት የክልሉ መንግስት ነኝ ይላል። የክልሉ መንግስት ነው የሚለው አካል ከየትኛውም ወገን እስካሁን ድረስ ሰምቼ አላውቅም በግሌ። ማንም ምናልባት ከነሱ ጋር አብረው ቢሰሩ ዩቲዩበሮች ምናምን የክልል መንግስት ወይ ደግሞ ፕሬዚዳንት ይሏቸው ካልሆነ በስተቀር በየትኛውም መንገድ ላይ ዓለም አቀፉ ማህበረሰብ ይሁን በኢትዮጵያ መንግስትም ይሁን በኢትዮጵያ ውስጥ የሚንቀሳቀሱ ፓርቲዎችን በየትኛውም መንገድ ትግራይ ውስጥ አሁን ያለውን ዶክተር ደብረጽዮንን የክልሉ መንግስት ብሎ በህጋዊ ወይ ደግሞ በመጥራት ደረጃ በሚጠራ አላውቅም። ስለዚህ እነሱ በጋራ ትግራይ ውስጥ ሆነው ትናንት መግለጫ ወጥተዋል። መግለጫው የክልሉ መንግስት በሚል ያወጡት ያው በኮሚኒኬሽን ጽሕፈት ቤት በኩል ይህንን የምታደርጉት ተግባርን በአስቸኳይ እንድታቆሙ፣ በትግራይ ለነጻነት ወይ ደግሞ ትግራይ ላይ የሚደረገውን ትግል ማደናቀፍ ነው በሚል በትግራይ ቴሌቪዥን በአማርኛ ቋንቋ ጭምር ተሰራጭቷል። በትግራይ ህዝብ ህልውና ትግል ለማደናቀፍ በአዲስ አበባ ለተጠራው ሰልፍ አዘጋጆችና ተሳታፊዎች አስመልክቶ የትግራይ መንግስት ግልጽ መልእክት አስተላልፏል። በአዲስ አበባ ሰልፍ ለጠራችሁ የተላለፈ ጥብቅ ማሳሰቢያ፣ ጸረ ብሔራዊ ጥቅም የሚደረግ ሰልፍ ተጠያቂነት ያስከትላል። የትግራይ ኮሚኒኬሽን ቢሮ በትግራይ ህዝብ ህልውናና ትግል ላይ ለተደቀነው አደጋ ለመደገፍ በአዲስ አበባ ለተጠራው ሰልፍ አዘጋጆችና ተሳታፊዎች አስመልክቶ የትግራይ መንግስት ግልጽ መልእክት አስተላልፏል። እንግዲህ የሰልፉ ዓላማ በግልጽ አስቀምጠውታል። ህዝባዊ ወያነ ሓርነት ትግራይም ተቃውሟል። ምናልባት እንግዲህ የአሜሪካው አምባሳደር ሰሞኑን እዛ ነበሩ። እዛ በመሄዳቸው ምናልባትም ዝም ብሎ ተራ ጉዞ እንዳልሆነ ዝም ብሎ መገመት ይቻላል። የጉዟቸው ዓላማ ነገሮችን በሰላም ለመጨረስ ያሉ እድሎችን በተመለከተም የመጨረሻ አማራጭ እየፈለጉ መሆኑን መረዳት ይቻላል። የኢትዮጵያ መንግስትም ከዓለም አቀፉ ማህበረሰብ ጋር ወደ ግጭት ሳይገባ ለችግሩ መፍትሄ ለማምጣት ያው ጥረት እንደሚያደርግ ይታመናል። ነገር ግን ደግሞ ህብረተሰቡ ስቃይ የሆነ ቦታ ላይ መቆም ስላለበት ዓለም አቀፉ ማህበረሰብም በአንድ በኩል የሸምጋይነት ሚናም ስላለው፣ በሌላም በኩል ደግሞ ተሰሚም ተጽዕኖን ፈጣሪ በመሆናቸው ይህም ሚናቸውን እንዲወጡ እንግዲህ የኢትዮጵያ መንግስትም በኩል ፍላጎት እንዳለ መገመት እንችላለን። በዛ በኩል ያው የኢትዮጵያ መንግስት ህግ ለማስከበር ወይ ደግሞ የህብረተሰቡን ደህንነት የመጠበቅ ኃላፊነቱን ከመወጣት ጋር ተያይዞ በዚህም በዚያም ግፊቶች አሉበት። ያም ሆነው ዓለም አቀፉ ማህበረሰብ በተለይ ደግሞ በአሜሪካኖቹ በኩል አካባቢ ላይ ግጭት እንዳይነሳ በመጠነ በከፍተኛ ደረጃ እንግዲህ ሙከራዎች ያደርጋሉ። ያንን ሙከራ ለማደናቀፍ እንግዲህ ህዝባዊ ወያነ ሓርነት ትግራይ እየሞከረ ነው በሚል ባለፈው አክራሪ በሚል መግለጫ ማውጣታቸውና የቪዛ ማዕቀብ ማድረጋቸው ይታወቃል። አሁን ይሄ ባለበት ደግሞ አሁን የአሜሪካው አምባሳደር ትናንት ሄደው የነበረው ሁኔታ ከትናንት በስቲያ ሄደው የነበረው ሁኔታ ሁላችንም ተከታትለናል። የሰልፉ እንግዲህ አዲስ አበባ ሰልፍ መደረጉ ጋር ተያይዞ ሁኔታዎች በፍጥነት እየተለዋወጡ ይመጣሉ ብዬ በግሌ ገምታለሁ። በምናያቸው አጠቃላይ ግምገማ አንደኛ ሰልፉ ለዓለም አቀፉ ማህበረሰብ መልእክት ለማስተላለፍ ነው። ደማቅ ይሆናል ብዬ ጠብቃለሁ። ያው ሰልፉ ላይ በኋላ አቃቂር ምናምን መውጣቱ እንደተጠበቀ ሆኖ በማናቸው መንገድ ሰልፉን ተከትሎ ህዝባዊ ወያነ ሓርነት ትግራይ ከኢትዮጵያ መንግስት የሚሆን ከዓለም አቀፉ ማህበረሰብ በኩል የሚቀርቡለትን ጥያቄ መመለስ ወይ ደግሞ ህግ ምንድን ነው የፕሪቶሪያ የሰላም ስምምነት የማክበር ግዴታውን መወጣት ይኖርበታል ተብሎ ይታመናል። የመጀመሪያው ትንሹ ነገር የፕሪቶሪያ የሰላም ስምምነት ማክበር ከሚያዝያ 27 2018 ጀምሮ የፈረሰውን የጀነራል ታደሰ ወረደን አስተዳደር መመለስን፣ በሌላም በኩል የፕሪቶሪያ የሰላም ስምምነት መከበር አለበት ሲባል በፕሪቶሪያ የሰላም ስምምነት መሰረት ትጥቅ መፍታት ግዴታ ነው። ስለዚህ ያንንም ማስቀመጥ ወይ ደግሞ ትጥቅ የመፍታት እርምጃም የዚሁ የዓለም አቀፉ ማህበረሰብ ግፊት አካል ነው። በሐሙስ ዕለትም በሄዱበት ወቅት የፕሪቶሪያ የሰላም ስምምነት ሙሉ በሙሉ መከበር አለበት የሚለውን አጽንኦት ሰጥተዋል። ኤምባሲው ገጽ ላይ ያነበብነው ይሄንን ነው። እነዚህ ሁኔታዎች እንግዲህ የኢትዮጵያ መንግስት ምናልባት ሌላውም ሰው የሆነ ግጭት ውስጥ ከተገባ የሆነ ቀውስ ውስጥ እንትን ካለ በኋላ ሰላም ይበልጣል፣ ሰላም ይሻላል የሚሉ ጥሪዎች ብዙ ዋጋ አላቸው ብዬ አላምንም።
ሰላምን ለማምጣት እንደዚህ የውጭ ሀገር ሰዎች ጭምር ጥረት እያደረጉ ነው። በትግራይ ፖለቲካ ትግል ውስጥ ሌላው ቀርቶ በ3 ዓመቱ ጦርነት ውስጥ ተዋናይ የሆኑ ሰዎች ጭምር የትግራይ ህዝብ እፎይ ማለት አለበት፣ ኢትዮጵያም ውስጥ ያለው ጦርነት ማብቃት አለበት ብለው ከዛ ሂደት ወጥተው ችግሩም ባለቤቶች እነማን እንደሆኑ ዛሬም ችግሩ ማን እየፈጠረ እንደሆነ በግልጽ እየተናገሩ ባሉበት በኋላ ላይ ግጭት ከተነሳ በኋላ አንዳንዶች የሰላም አርበኛ ሆነው ባንዲራ ላይ ነጭ ባንዲራ ላይ ውለበልቡ ይችላሉ። ነጭ ባንዲራ ማውለብለብ የሚያስፈልገው ዛሬ ነው። ችግሩ ማን ጋ ነው የሚለውንም ደግሞ መለየት እጅግ በጣም በጣም ወሳኝ ነገር ነው። ማን ጋ ነው ክፍተቱ ያለው? ማን ጋ ነው ጉድለቱ ያለው? ሰላምን ለማረጋገጥ ወደ ግጭት ለመሄድ ምን መደረግ አለበት የሚለው ላይ እሱን ከወዲሁ ድምፅ ማሰማት የሚፈልጉ የአገር ጉዳይ ያሳስበናል፣ ሁኔታው ያስጨንቀናል የሚሉ ሰዎች ከወዲሁ ድምፃቸውን ማሰማት ማስተባበር አለባቸው። ይህን ስል ቲፒኤልኤፎች ይሰማሉ እያልኩ አይደለም። እሱ ላይ ቅንጣት ታክል መጠራጠር ማንም ሰው የለበትም። ነገር ግን በኋላ ላይ ችግር ከተፈጠረ በኋላ መግለጫ ምናምን ማውጣት ዋጋ የለውም። ከዛ በኋላ ጥሪ ማቅረብ ዋጋ የለውም። ከተጀመረ በኋላ የሚቆም ነገር አይደለም። ካሁን በኋላ አንድ ቦታ ላይ እልባት ያገኛል በማያጠራጥር መልኩ። ስለዚህ ወደዛ ሳይኬድ እዚህ ጋር ጥረት የሚደረግ ነገር ካለ ምናልባት መስማት የሚችሉበት እድል ካለ፣ ከዛ ውጭ ግን ከተተኮሰ በኋላ እንደዚህ አድርጉ በዚህ ውጡ የሚባል ነገር ብዙ አደናቃፊ ወይ ደግሞ ህብረተሰብን ማዘናጋት ነው የሚሆነውና ያኔ ምናልባት ለመጮህ የሚያስቡ ሰዎች ካለ ዛሬ ቢጮሁ ምናልባት ለመሰማት ያለው እድል ሰፊ ነው። ባይሰሟቸውም በሌላ በኩል ግን ከሆነ በኋላ የሚደረግ ጥሪ ህዝብ ማህበረሰብን ማዘናጋት ነው የሚሆነውና እሱን በዚሁ በየአጋጣሚው መንገሩ ተገቢ ነው ብዬ አምናለሁ። እንግዲህ ሰልፉን ተከትሎ የሰልፉን ዓላማን በተመለከተ የሚያቀርቡት ጥሪ ላይ ህወሓት ይሄ ልክ አይደላችሁም ቢላቸው ጥሩ ነው። የግዳጅ አፈሳ አለ የለም የአደባባይ ሚስጥር ነው። ዓለም አቀፍ የሰብአዊ መብት ድርጅቶቹ ጭምር ያወጡት ነገር ነው። በይፋም በአደባባይ የታየ ነው። የሃይማኖት አባቶች ሁሉ ጥሪ ያቀረቡበት ነው። ምን ያህል ትግራይ ውስጥ ያለው አፈናና ጭቆና ከቁጥጥር ውጭ እንደወጣ ደግሞ የሃይማኖት አባቶቹ ላይ የግድያ ሙከራ መደረጉን ዜና ሰምተን ሳናበቃ እነዚህ የሃይማኖት አባቶች በወንጀለኝነት ተጠርጥረው ፖሊስ ጣቢያ ተወስደው በዋስ መውጣታቸው ከ300,000 ብር በላይ ዋስትና ጠርተው እንዲወጡ መደረጋቸውን ጠባቂያቸው እና ሾፌሮቻቸው ለቢቢሲ በድምፅ ተናግረዋል። የሆነ ነገር ከተኮሰ በኋላ ስለ ሰላም ጥሪ የሚያቀርቡ ወገኖች አሁን ቢያቀርቡ ስል እንደማይሰሟቸው ለማሳየት ብዬ ነው ይህን ማነሳው። መቼም ቲፒኤልኤፍ አይሰማም፣ ሰምቶም አያውቅም። ለመስማት እንኳን ትንሽ ለመነጋገር የሚችሉ ሰዎች ወይ ደግሞ ትንሽ ሁኔታውን ለመገምገም የሚችሉ ሰዎች ከመካከላቸው 100% የወጡ ይመስላል። እና በጣም 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 አደገኛ ሁኔታ ነው ትግራይ ውስጥ ያለው። ይህን አደገኛ ሁኔታ ለመቀልበስ መደረግ ያለበት ነገር ያው መደረግ ስላለበት አንድ ቦታ ላይ በዚህ ሁኔታ እንደማይቀጥል ነገር ግን ደግሞ ባጭሩ ብዙ ነገሮችን እልባት ለማስገኘት ሰዎቹ ደፍኗቸው ስለሚሄዱ ብዙ የሚጠቅም ነገር አለው። የዓለም አቀፉ ማህበረሰብ በተለይም የአሜሪካ መንግስት በዚህ ጉዳይ ላይ የተሟላና የጠራ መረጃ መያዙ ነገሮችን ለማስተካከልና እልባት ለመስጠት በብዙ ይጠቅማል። በአጭር ጊዜ የሆነ ነገር እልባት እንደሚገኝ ይታመናል። ነገር ግን የኤርትራ መንግስት ስጋት አለኝ ብሎ እነዚህን ሰዎች አድናለሁ ካለ ወደ ኤርትራ ስለሚሄድ ምናልባት ከዛ ጋር ተያይዞ የተወሰነች ጊዜ ውስጥ ጊዜ ሊወስድ ይችላል። የኤርትራ መንግስት ጦርነት አዘገያለሁ ብሎ ትግራይ ውስጥ ወይ ደግሞ አማራ ክልል ጦርነቱን አደርጋለሁ ብሎ በአጭር ጊዜ ውስጥ አስመራ ዙሪያ ውጊያ ሊኖር የሚችልበት እድል ሰፊ እንደሆነ ዝም ብሎ ይታየናል። አሁን ምንድነው ጋራ መውጣት ምናምን ነገር ስላልሆነ ብዙ ነገሮች ስለተለዋወጡ በሌላም በኩል በየትኛውም መስክ አቅጣጫ በጋራ መውጣቱም
በአየሩም በምድሩም በብዙም ነገሮችን ለመለወጥ ያለው እድል ሰፊ ነው። ወደዛ ሁኔታ ውስጥ ሳይገባ ጉዳዮችን በሰላም ለመቋጨት ያሉ እድሎች በየአጋጣሚውና በየጊዜው መጠቀሙ ለሁሉም ይጠቅማል ብዬ አምናለሁ እና በነገው ዕለት የሚካሄደውን ሰልፍ በተመለከተ እንግዲህ ሰልፉ ላይ የሚተላለፉት መልእክቶች ያው ምን እንደሆኑ አስቀድሞ ተገልጿል። ትግራይ ውስጥ ያለው ነገር ማብቃት አለበት ነው። የሆነ አፍነው በጉልበት የጨመደደ ኃይል አለ። ያንን ነገር ለማስቀረት እየተንቀሳቀሱ መሆኑን ነው እንግዲህ የምንረዳው። ያንን ተከትሎ ዓለም አቀፉ ማህበረሰብ እንደገናም የፌዴራል መንግስቱ ምን አይነት ሁኔታ ውስጥ ይገባሉ፣ እሱ በቀጣይ የምናየው ነው። የሃይማኖት አባቶችም ጉዳይ ሲታይ እጅግ በጣም አደገኛ ነገር ነው። አንዳንዴ ራሱ የቁም እስር ላይ ናቸው የሚለውን ዜና ሰምተነው ነበር። ግን በተጨባጭ የሚመለከተው ሰው ስለ ጉዳዩ እስኪናገር ድረስ አንዳንድ ጉዳዮችን ለመቀበል ያስቸግራል። ቲፒኤልኤፎች የሃይማኖት አባትን ማዋረድ፣ ሃይማኖትን ለፖለቲካ መጠቀም የዕለት ተዕለት ተግባራቸው አድርጎ ስለኖሩ አንዳንዴ አያደርጉም ባይባልም አሁን ደግሞ ባሉበት ሁኔታ ውስጥ በተለይም በጵጵስና ደረጃ ያሉ ሰዎች ላይ የድፍረት እርምጃ ይወስዳሉ ብዬ ለመጠበቅ ትንሽ ይቸገራለሁ። ስለዚህም የግድያ ሙከራ ተደረገ ሲባል በወቅቱም እዚህ መድረክ ላይ የተናገርኩት እነሱ ይሆናሉ የሚል ድምዳሜ ውስጥ አልገባሁም። ቲፒኤልኤፎች ይሆናሉ ብዬ ግን እዝና ቁጥጥር እየላላ ስለመጣ የተቆጣ ያኮረፈ ሰው የሆነ ቡድን አዛዥ እሱ ያሰማራው ሰው ሊሆን ይችላል፣ ወይም በሌላ በኩል በግል ተነሳስተውም ሊሆን ይችላል። እንደገና ደግሞ ራሱ እንደ ቡድን ቲፒኤልኤፍም አድርጎት ሊሆን ይችላል። ምክንያቱም አማራጮች የመኖር እድላቸው ሰፊ ነው። ያው ቲፒኤልኤፍ ማን እንደሆነ እያወቅኩም ግን በጵጵስና ደረጃ ባሉ ሰዎች ላይ አባቶች ላይ ወደዚህ ያንን ነገር ውስጥ ለመሄድ በዚህ ደረጃ አይደፍሩም የሚል ነገር ስላለ ነው። ሁለተኛ ትግራይ ውስጥ አሁን ህብረተሰቡ በተለያየ መንገድ ከነሱ እየራቀ ባለበት ሁኔታ ውስጥ ርቀቱን የሚጨምር ነገር ደግሞ ሊያደርጉ አይችሉም በሚል እሱን ግምት ውስጥ ማስገባት ነበር። ስለዚህ ግድያ ሙከራው ከነርሱ ይልቅ ሌላ አካል ከቁጥጥር ውጭ ወጣ ሁኔታ ምናምን የሚለው ነገር ውስጥ አዘንብዬ ነበር በግድያ ሙከራ በተደረገበት ወቅት። አሁን ግድያ ሙከራ የተደረገባቸው አባቶች ግድያ ሙከራ ተደረገብን ብለው ትግራይ ያሉ አባቶች መግለጫ ወጥተዋል። ግድያ ሙከራ ተደርጓል ብለው ከአባቶቹ አንዱ አቡነ ናትናኤል ስለ ግድያ ሙከራው ቢቢሲ ላይ ወጥተው ተናግረዋል። ያንን ተከትሎ መንግስት አላሉም፣ ይህ አካል አላሉም። እርሶ ስለ አፈሳ ስለምናምን አውርተው ነበር፣ በዛ የተከፉ ሰዎች በአስቸኳይ ይቅርታ ይጠይቁ የሚል ነገር ብለው ነበርና ከዛ ጋር በተያያዘ ሊሆን ይችላል ብለው ይጠረጥረዋል ወይ? አይ ለሀገር የሚጠቅም ነገር ተናገር ያለው ከዚህ ጋር የተያያዘ ይሆናል ብዬ አላምንም ነበር ያሉት። እንዲህ በኃላፊነት ስሜት ተናግረው ባለበት ሁኔታ የግድያ ሙከራው ጋር ተያይዞ ተጣርቶ ለጉዳዩ ትኩረት ተሰጥቶ በመገናኛ ብዙሃን ዝርዝር መግለጫ መሰጠት ሲገባው የሆነው ነገር እነሱኑ ወደ እስር ቤት ወደ ማጋዝ ነገር ነው የተሄደው። አሁን ይህን ለማመን መረጃው በደንብ ወጥቷል። ግን ዲያቆን የእሳቸው ረዳት የሆነው ዲያቆን እንዲሁም ደግሞ ሾፌራቸው ዝርዝር ነገር ለቢቢሲ እስኪናገሩ ድረስ በብዙ መልኩ እንትን ለማለት ያስቸግራል። እንዳልኩት በሁለቱ ምክንያት ማለት ነው። አንደኛ እዛ ደረጃ ድረስ ሊሄዱ የሚችሉበት ሁኔታ የለም። በሁለተኛ ደረጃ ከትግራይ ሕዝብ ጋር እየተራራቁ ስለሆኑ የበለጠ ክሩን የሚበጥስ ነገር ውስጥ ላይገቡ ይችላሉ ተብሎ ስለሚታመን ማለት ነው። ያው አንዳንዴ የተወሰነ ማሰብ አላቆሙም ተብሎ ስለሚታመን ማለት ነው። አሁን ግን የሚያሳየው ማሰብ የሚባለውን ነገር ሙሉ በሙሉ እያቆሙ መምጣታቸውን የሚያሳይ ነው ማለት ይቻላል። እንግዲህ ትግራይ ውስጥ የተከሰተው የአብነት ተማሪዎች ከሚማሩበት አብያተ ክርስቲያናት ደጅ ታፈሱ። ይህንን እዛ ያሉ የትግራይ ኦርቶዶክስ ማህበራት በመግለጫ ወገዙ።
አቡነ ናትናኤልም በአደባባይ ወጥተው እንዴት ለትምህርት የተጠሩ ልጆች ይታፈሳሉ? በእንደዚህ መልክ ታፍሶ የሚሄዱት ልጆችስ አምነውበት ይዋጋሉ ወይ? እንዴት በግድ ይሆናል? ስለዚህ እንደውም ሁኔታውን ሳየው የደርግ ጊዜን አስታወሰኝ አሉ። ይህን ባሉ በቀናት ጊዜ ውስጥ አክሱም ከተማ በእርሳቸውና በአቡነ አረጋዊ ላይ ግድያ ሙከራ ተደረገ። ሁለት አባቶች ላይ ግድያ ሙከራ ተደረገ። ተባራሪ ወሬ አይደለም። የትግራይ አባቶች በጋራ መግለጫ ወጡ፣ ግድያ ሙከራ ተደርጓል ብለው። ከዛ አቡነ ናትናኤል ደግሞ ወጥተው ይህንኑ በድምፅ አረጋገጡ። መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ትግራይ ከቤት ጽሕፈት ውስጥ የጳጳሳት መኖሪያ አለ። ከዛ መኖሪያ ውስጥ ደግሞ በአጋጣሚ የነበርነው ሁለት አባቶች ነን። እኔና ብፁዕ አቡነ አረጋዊ የቅዱስ ሲኖዶስ ዋና ጸሐፊ ማለት ነው። ሌሊቱ 6 ሰዓት ተኩል ላይ ሲሆን የጥይት ድምፅ ተሰማ፣ ተኩስ ተሰማ። ከተኩሱ በኋላ ምንድን ነው ብለን ስንወጣ አንድ ጥይት ከቤታችን ከማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ካረፉበት ማረፊያ ክፍል ህንፃው ላይ ጥይቱ አርፎ በተወሰነ መልኩም ህንፃው ነድሎ ብሎኬቱ ግማሽ ብሎኬት ተገንጥሎ እንትን ወድቀዋል። እንደዚህ ነው ያጋጠመው። የግድያ ሙከራ ማለት እንግዲህ ወደ ቤታችን ከተተኮሰ አነጻጽሮ ከመተኮስ በላይ ግድያ ሙከራ የለምና እንደዚህ ተሞክረዋል። ይሄ ሲሆን የፓርቲ የክልል የምናምን ኃላፊዎች ሁሉ ወጥተው በአደባባይ ድርጊቱን አውግዘው በአስቸኳይ ጉዳዩ ይመረመራል ነው ማለት የነበረባቸው። ስለዛ ጉዳይ መግለጫ ሰጠ የተባለው የአካባቢው የአክሱም ከተማ ፖሊስ አዛዥ ነው። ምን ማጋነን ያስፈልጋል አሉ። በሚዲያ ወጣ ነው። ይሄ በቃ ተጠርጣሪ የሆኑ ሰዎችን ይዘናል፣ ማጋነን ያስፈልግም ተባለ። አሁን መጨረሻ ላይ ደግሞ አስገራሚው ነገር የተኮሰባቸው አጃቢያቸውን ማለት የቤተክርስቲያኑን የሚጠብቀው ሰው የጳጳሳቱን መኖሪያ የሚጠብቀው ሰው የተኮሰባቸው ብለው ጉዳዩ እሱ ላይ ተያይዟል። እሺ እሱ ነው ተብሎ ይወሰድ። ከዛ በኋላ አባቶቹ ባለፈው ቅዳሜ ነው እንግዲህ ይሄው ነገር ሆነ የተባለው። ቅዳሜ ዕለት 9 ሰዓት ላይ መጡ ፖሊሶች፣ ብርበራ አካሄዱ። 11 ሰዓት ላይ ይዘዋቸው ወደ ፖሊስ ጣቢያ ወሰዱ ሁለቱንም አባቶች። እስከ ምሽቱ 4 ሰዓት ከሩብ እስር ቤት አቆዩዋቸው። ማለትም ያው እስር ቤት ማለት ይቻላል ቢሮ ላይ ያቆዩዋቸው ይችላሉ። የ300 ሺህ ብር ዋስትና ጠርተው እንዲወጡ ተደረገ። ዋስትናው ተሟልቶ ምሽት 4 ሰዓት ተኩል ወጡ። 4 ሰዓት ከሩብ ነው ተኩል አካባቢ ከወጡ በኋላ ወደ መኖሪያቸው ገቡ። ከአጃቢያቸውም ማለት ከረዳታቸውም ከሾፌራቸው መገናኘት አይችሉም። በስልክ ግንኙነት ማድረግም አይችሉም። ስልካቸው ከነርሱ ጋር የለም። ናይ ገዛም ኮይኑ ኦሬዲ ዝኮነ ሰብ ከአት ቆጽ አይፍቀድም። ያሉበት ቤት ማንም መግባትም መውጣትም አይፈቀድለትም። ሁላችንም ወደ ውስጥ መግባት ተከልክለናል። ማንኛውም ሰው ነው የተከለከለው። ከሐምሌ 4 ቅዳሜ ምሽት ጀምሮ እስከ ዛሬም ድረስ መውጣትም መግባትም አይቻልም። ይህ በተዘዋዋሪ የቁም እስረኛ ተደረጉ ማለት አይደል? ቁም እስረኛ ዲስባል ያው ቆም አይነት ማለት የተወሰዱበትን ሁኔታ በተመለከተም ዲያቆን የማነ ይህም ብለዋል። ቅዳሜ ምሽት ሰዓት 10 ቅዳሜ ምሽት 11 ሰዓት አካባቢ ነበር የተወሰዱት። ምሽት 4 ሰዓት ከሩብ አካባቢ ተመለሱ። ከዚያን ሰዓት ጀምሮ ማንም ሰው እነሱ ዘንድ መግባት አልቻለም። ስልክም ደውዬ ነበር። ያው ስልካቸው ከነሱ ጋር ስለሌለ ነው መሰለኝ አይሰራም። ስለዚህ ከነሱ ጋር በስልክ መገናኘት አልተቻለም። ስልኮሙን ከምሰውም ከምዘለ የአቡነ ናትናኤል አሽከርካሪ የሆኑት አብርሃ ገብረ ገርግስ ወደ ፖሊስ ጣቢያ ተከትለው መሄዳቸውን ተናግረዋል። ከሰዓታት በኋላ ፖሊስ ሊቃነ ጳጳሳቱ በከባድ ወንጀል እንደተጠረጠሩ ገልጾ ለመልቀቅ ለእያንዳንዳቸው የ300 ሺህ ብር የዋስትና ገንዘብ መጠየቁን አብርሃ አስረድተዋል። ሰዓት
ፖሊሶች ቅዳሜ በግምት 9 ሰዓት አካባቢ መጡና የመምህርን ቤት ፈተሹ። እኔ ሹፌራቸው ነኝ ስላቸው ቆይ እዚህ አሉኝ። የተወሰኑ እየፈተሹ ከቆዩ በኋላ ወደ 11 ሰዓት ገደማ በመኪና ፖሊስ ጣቢያ ይዟቸው ሄዱ። እኔ በባጃጅ ተከተልኳቸው። እኔም ሌሎችም ጉዳዩን የሚከታተሉ 3 ሰዎች መጥቶ ነበር ፖሊስ ጣቢያ። ምሽት 4 ሰዓት አካባቢ በግምት ውጪ የነበርነውን 4 ሰዎች ጠሩንና የተጠረጠሩበት ወንጀል ከባድ ስለሆነ የ300,000 ብር ዋስ አምጡ አሉን። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነም ሊቃነ ጳጳሳቱ ምሽት 4 ሰዓት ገደማ የተለቀቁት ይህ የዋስትና ገንዘብ ተከፍሎ መሆኑን ለቢቢሲ ተናግረዋል። ይሄ የሆነ ሰፈር ውስጥ አንድ ዲያቆንን ይዘው አደረጉ እየተባለ እኮ አይደለም፣ ጳጳሳት ላይ ተደረገ ነው። የመጀመሪያ ስለ ግድያው ሙከራው ስናወራ የተለያዩ መላምቶች ይሄ አሁን ኢትዮጵያ ውስጥ ያለ እዚህ ተቃውሞ ውስጥ ያሉ ሰዎች የሚከተሏቸውን ሰዎች ራሱ እንዴት እንደማያከብሩ ወይ እንዴት ይታዘቡናል እንደሚሉ እንኳን እንዴት እንደማይገመግሙ አላውቅም። ህወሓትን ስለጠላ ወይ ደግሞ ብልጽግናን ስለጠላ አደባባይ ወጥተህ የምትናገረው ነገር የሚመስል ነገር ለመንጋው ሳይሆን ለሚጠይቁ ሰዎች የሚመጥን ነገር፣ በሌላም በኩል ደግሞ የምታደርገው እውነትን ያደረገ ትንተና መፍትሄ ፍለጋም ስለሚያግዝ ቲፒኤልኤፍ የሚባል የኢትዮጵያ የጥፋት የውድቀት የክፋት ምልክት ነው። እሱ ላይ ብዥታ ጥርጣሬ ኖሮኝ አያውቅም። ዛሬም ኢትዮጵያ ውስጥ ላለው መከራ ምክንያት ነው። እዛ ላይ አልጠራጠርም። ነገር ግን እነዚህ ሰዎች ስለምጠላቸው የሆነ ነገር በተፈጠረ ቁጥር እነሱ ጋር በለጠፈባቸው ብዬ በምንም ታምር አላደርግም። ሁሉም የጉዳዩ ባለቤት ማን ሊሆን ይችላል ወደሚለው ነገር ሰው ማንም ሰው መረጃው እስኪገኝ ድረስ ከጥርጣሬ ባሻገር መሄድ አይቻልም። ለጥርጣሬ የሚያበቁ ነገሮችን ግራ ቀኝ ሰዎች ይተነትናሉ። ስለዚህ ያንን ቢሆን ቲፒኤልኤፍን ብጠላው አባቶቹ ላይ ግድያ ሙከራውን ከቲፒኤልኤፍ ጋር ቀጥታ ላይ ያያዝኩም ይሄ ቢሆን ማለት ነገር። አሁን ግን የግድያው ሙከራ ከተደረገ በኋላ ለጉዳዩ ትኩረት አለመሰጠቱ ግድ የለም ትኩረት መሰጠቱ የበለጠ ችግር ይፈጥራል ተብሎ ታስቦ ሊሆን ይችላል። ግን ችግር አይደለም የሚፈጥረው። አባቶችን የሚያህል ነገር ላይ የግድያ ሙከራ ተደርጎ የህወሓት ሊቀመንበር ይሁን ሌላው ይሁን አደባባይ ወጥቶ ጉዳዩን ማውገዝና በአስቸኳይ ለፍርድ እናቀርባለን መባል ነበረበት። አላሉም። ይልቁንም ምን ታጋነንነት አላችሁ ለሚባል ነገር ቀጠለ። አሁን ከዛ አልፎ እነርሱ ላይ ምርመራ ማድረግና መጨረሻ ላይም ቤታቸው እንዳይወጡ ወደ ማገት ከተሄደ በኋላ ግድያ ሙከራው ከቲፒኤልኤፍ ጋር የተያያዘ መሆኑን መጠራጠር አይቻልም። አሁን ለማሳሰብ ለመግደል ላይሆን ይችላል፣ ለማሳሰብ ሊሆን ይችላል። ግን የተኮሱት እነሱ ናቸው። እነሱ የላኩት ሰው እንደተኮሰ እዚህ ጋር ከተደረሰ በኋላ መጠራጠር የሚቻል አይመስለኝም። ሁለት አባቶች የግድያ ሙከራ ተደረገባቸው። ከዛ በኋላ ፖሊስ ጠራቸው። እያንዳንዳቸው የ300 በወንጀል ትፈልጋላችሁ ተብሎ የ300,000 ብር ዋስትና አስጠሯቸው። ከዛ ከሰው እንዳይገናኙ አቀቧቸው። የሁሉ ሲሆን ትግራይ ውስጥ ያሉ አባቶች ስለ አፈሳው አይናገሩ፣ ግን ስለ አፈሳው መናገር አለባቸው። ከዚህ በላይ በአባቶቹ ላይ ይሄ ነገር ሲወሰድ ዝም ካሉ ስለ ሌላው ስለ ትግራይ ሕዝብ መብት በምን ሞራል ሊናገሩ ይችላሉ? በምንም ታምር ላይ ያደርጉት አይችሉም። ስለዚህ ምናልባት ጉዳዩ ወደ አደባባይ ውግዘት ከሚወጣ ይልቅ በመነጋገር ነገሮችን በማለስለስ ብለው ሊያስቡ ይችላሉ። በፍጹም
ይህንን ከስለሌላ አካል ነው። ስለ ሃይማኖት አባቶች በዛ ደረጃ አይሆንም። ይችን ዓለም የተጠየፉ የሃይማኖት አባቶችን በተመለከተ የእነሱ ደህንነት ምናምን ተብሎ የሚመጣ ነገር የለም። እዚህ ጋር ጉዳዩ በአደባባይ የሚታወቅ ስለሆነ እነርሱን እስር ቤት ጠርተው ምንድን ነው ግድያ ሙከራ የተደረገባቸውን ሰዎች እስር ቤት ጠርተው ዋስትና አስጠይቀው ከዛ በኋላ አንድን ነው ከማንም ጋር እንዳይገናኙ ስልካቸውን ነጥቀው በዚህ ደረጃ የቁም እስረኛ ሲያደርጓቸው መንበረ ሰላማ የተባለው ከኢትዮጵያ ኦርቶዶክስ ተገንጥያለሁ ያለው ማህበር ምንድን ነው የሚሰራው? ለአባቶቹ ድምፅ መሆን ካልቻለ ለምዕመኑ እንዴት ድምፅ ሊሆን ይችላል? ሌላው ቀርቶ አዲስ አበባ ያለው ቅዱስ ሲኖዶስ ሁሉ ድምፁን ሊያሰማ ይገባል ብዬ አምናለሁ። ነገር ግን የቲፒኤልኤፍ ፖለቲካ ውስጥ አዲስ አበባ ያለው ሲኖዶስ ቢያሰማ ምናልባት ለነሱ ነገሮችን እንትን ማለት ሊጠቅማቸው ይችላል። ለቲፒኤልኤፎቹ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተያዘ ነገር በአዎንታዊ ስለማይመለከቱ፣ ነገር ግን መንበረ ሰላማ በሚል ራሳቸውን የጠሩት አባቶች የሲኖዶስ አባል የሆኑ አባቶች በዚህ ደረጃ ውክቢያ ሲደርስባቸው ስለነሱ ድምፃቸውን ካላሰሙ የትግራይ ህዝብ በተለይም ኦርቶዶክስ አማኙ እነዚህ ሰዎች በመከራችን ሰዓት አብረውን ይቆማሉ ብሎ ሊያስብ አይችልም። እነርሱ ላይ የሚፈጸመውን ግፍ አሁን ትግራይ ውስጥ ለጊዜው በዛ ምድር ላይ የፈለገውና የፈቀደውን ማድረግ የሚችል አንድ ኃይል ነው ያለው። ለዚህም ይመስለኛል ነገ ሰልፉ ላይ ይህን መከራ እንዲያበቃ ጥሪም ጭምር እየቀረበ ያለው። ለጊዜው በቅርብ ርቀት የሚያዩትና የሚታደጋቸው ኃይል በሌለበት ሁኔታ ውስጥ ተስፋቸው እግዚአብሔርንና አባቶቹን ነው። አባቶቹ ግን እንኳን ለምዕመኑ ለሲኖዶስ አባላት እንኳን ድምፅ ለማሰማት የሚችሉበት ሁኔታ አለመኖሩ ሲታይ ብዙ ተስፋ የሚያስቆርጥ ነገር ነው። በተለይ በዚህ በሃይማኖት አባቶች በኩል ያለው ነገር ከዚህ በላይ ምን እስኪፈጠር የሲኖዶስ ዋና ጸሐፊ ጨምሮ 2 ሊቃነ ጳጳሳት በነገራችን ላይ አዲስ የተሾመው በዚህ በህገ ወጥ መንገድ የተሾሙ ይሆኑ ያኛ ይሁን አላውቅም። እሱ ግን በጵጵስና ደረጃ ላይ ያሉ መሆናቸው በይፋ ተነግሯል። እና ለነዚህ መቆም ካልተቻለ እጅግ በጣም አስቸጋሪ ነው። ስለዚህ ትግራይ ውስጥ ያለውን ነገር እዛ ምድር ላይ አሁን ባለንበት ሁኔታ ውስጥ ህብረተሰቡን ሰላምና ደህንነት ለማረጋገጥ የሚያስችል ምንም አይነት ቲፒኤልኤፍ የሚሰማው ቲፒኤልኤፍ የሚፈራው ምንም ነገር የለም። ይህን ነገር ለማቆም እንግዲህ ኃላፊነቱ ያው ዞሮ ዞሮ የፌዴራል መንግስቱ ይመስላል። የፌዴራል መንግስቱ ብቻ ሳይሆን ይህንን ነገር እናስተካክላለን በሚል እየተንቀሳቀስ ያለው የትግራይ የሰላምና የለውጥ ምክር ቤትም ኃላፊነት አለበት። የትግራይ የሰላምና የሰላም ኃይሎችም በዚህ በኩል በመሳሪያ ጭምር እየተንቀሳቀሱ ስለሆነ ያንን ነገር ለማሳጠር ወደ እርምጃ ያመራሉ ተብሎ ይጠበቃል። ከምንም በላይ ግን እዛ ጋር ሳይኬድ በንግግር በውይይት ችግሮቹን መፍታት የሚቻልበት እድል ሁልጊዜም ለሁሉም ጠቃሚው እሱ ነው። ግን ህወሓት ጋር ያለው ነገር አባቶች ጋር ደርሰው እዚህ ጋር ከደረሱ በኋላ ከዚህ በኋላ ምንም ነውር የሚባለውን ወንጀል የሚባለው ጥግ ላይ ሄደዋል። ከዚህ በኋላ ምንም የሚያቆማቸው ነገር አለ ተብሎ አይታመንም። ወደዚህ እርምጃ ሲያመሩ በራስ መተማመናቸውን የሚያሳይ ነገር አይደለም። ቢያንስ 95% አካባቢ አማኞች እዛ ሀገር ማለት ነው ትግራይ ክልልን ምስቱ ማለት ነው የሚከተሉትን እምነት ጳጳሳትን በቁም እስር ይዞ ያ ሁሉ ምእምን ከኔ ጋር ነው ወይ ደግሞ ምእምኑ አይቀየመኝም ወይ ምእምኑ ይደሰታል ብሎ ካሰበ እንደ ቡድን ማሰብ ያቆሙ ሰዎች በጋራ መጨረሻ ላይ ቀርተዋል ወይ ደግሞ ተስፋ መቁረጥ የሆነ መቶ የሆነ ነገር ዘግቶባቸዋል ወደሚል በደብዳቤ የሚወስድ ነገር ነው። በቀጣይ ከአባቶቹ ጋር ተያይዞ ያለው ምናልባት የሃይማኖት አባቶቹ ድምፃቸውን ቢያሰሙ ለምእምኖቻቸውም ብርታትና አቅም ይሆናል ብዬ አምናለሁ። ይህንን የትግራይ ውስጥ አዲስ አበባ ከተማ የሚካሄደውን ሰልፍ በተመለከተ እሱም በተመለከተ የቲፒኤልኤፎቹ መግለጫ ማውጣታቸውን ሰምቼ ያው ብዙ ጊዜ ወደ የአማርኛ ሚዲያ ስላላቸው ዜና ስላላቸው እዛ ላይ ቀጥታ እስኪ ከራሳቸው እንስማ በሚል ለመስማት ሄድኩኝ። እዛ ሲሄድ
ያው ቀደም ሲል ያሉትን ሰማው። እዛው ስቆይ ግን ፕሮፌሰር ሕዝቅኤል ገቢሳ ብቅ አለ ትግራይ መገናኛ ብዙሃን ላይ። በነገራችን ላይ አሁን ስለነዚህ በዚህ በተቃውሞ በምናምን ስላሉ ሰዎች አንስቶ ማውራት ወይ ደግሞ እዛ ላይ የሚያነሱትን ሀሳብ በምክንያት ለመከራከር መሞከር በጣም ጉንጭ አልፋ ነገር ስለሆነ እዛ ጋር ያሉት ሰዎች የሚከተሏቸውን ሰዎች እስከዛሬ ካልነቃ መቼም ሊነቃ ስለማይችል እዛም ጋር ጊዜ ማጥፋት ብዙ ጥቅም ያለውም አይመስለኝም። ነገር ግን እጅግ በጣም የገረመኝ ለምንም ገረመኝ የቅርብ ጊዜ ክስተት ስለሆነ ያንን ተከትሎ ለሰው ምናልባት እዚህ ካምፕ ውስጥ ምን አይነት ነገር እንዳለ ህብረተሰቡ እንዲረዳ በጣም ያግዛል ብዬ አምናለሁ። ምናልባትም እዛው ካምፕ ውስጥ ያሉ ሰዎችም አሁንም በተወሰነ ደረጃ አጥርት ላይ ሆነው መቆሚያ ለቸገራቸውም ሰዎች ከጠቀመ በዚህ በትግራይ ቴሌቪዥን ላይ መጥቶ የሚናገረው ስለ ምክክር ኮሚሽኑ ነው። በምክክር ኮሚሽኑ ላይ ጠቅላይ ሚኒስትሩ ምክክር ኮሚሽኑ መድረክ ላይ መርዝ ሲረጭ ነው የዋለው አለ። በጣም ነው የገረመኝ። ብዙ ጊዜ የሚያደርጉት ጠቅላይ ሚኒስትሩ እዚህ ቦታ ሄደው ያልወጡ ቪዲዮዎች እንደዚህ ያሉ ምናምን ነው ብዙ ጊዜ የሚባለው። ወይ ደግሞ ኦሮምኛ ተናገሩ አማርኛውን ዲስቶርት አድርጎ መተርጎም፣ ወይ ደግሞ የእናቶ ጌታቸው አሰፋ ልሳኖች ጠቅላይ ሚኒስትሩና ፊልድ ማርሻሉ፣ ጠቅላይ ሚኒስትሩና ምክትል ጠቅላይ ኤታማዦር ሹሙ፣ ጠቅላይ ሚኒስትሩና አቶ ሽመልስ አብዲሳ ሁለቱ ሆነው እንዲያድርገው እንደዚህ ያሉ። ከየት አመጣኸው? አንተ የት ነበርክ? ቁልፋቸው ላይ ነበርክ? ከርባታቸው ላይ ነበርክ ወይስ ፀጉራቸው ላይ ነበርክ? ይሄን የሚጠይቅ የለም። ከዛ በኋላ ይቀበልና ያስተጋባል። በዚህ ደረጃ ድንዛዜ የተጫነው የተቃውሞ ጎራ ነው ያለው። በመንጋ ዝም ብሎ የሚነዳ ደግሞ ደጋፊ አለ። በዚህ ደረጃ ግን አሁን ፕሮፌሰር ሕዝቅኤል መጥቶ በተናገረው ደረጃ ሰው በአደባባይ ያየውን በበርካታ መገናኛ ብዙሃን የተላለፈውን ለብቻውም ደግሞ ተቆርጦ ወጥቶ ወደ 30 ደቂቃ የተሰራጨውን የጠቅላይ ሚኒስትሩን ንግግር መርዝ ሲረጩ ዋሉ። አሁን እንግዲህ የጠቅላይ ሚኒስትሩን ንግግር ብዙ ሰው ሰምቶታል ብዬ አምናለሁ። ይሄ ንግግር መርዝ ከሆነ ለነሱ ማር የሚሆነው ከዚህ ቀደም እነሱ ሲያደርጉት የቆዩት ጉዳይ ነው ማለት ነው። አንዱን ማህበረሰብ በሌላው ላይ ገበያ አትውጣ፣ አትገበያይ፣ ሰፈራችን አትምጣ፣ እንዲህ አይነት ነገሮችን ማድረግ ነው ማለት ነው ማር የሆነው ንግግር። ይሄኛው መርዝ ከሆነ የቱ ጋር ነው መርዝ ያለው? ምኑ ነው መርዝ? ይህን ማነሳው ሁሉም ሰው በአደባባይ ያየውን ንግግር አሁንም አርካይቭ ውስጥ በየቦታ ያለውን ንግግር ላይቭ የተላለፈ ንግግር፣ በአማርኛ ቋንቋ የተላለፈ ንግግር ይሄንን መርዝ ነው ብለው አደባባይ ወጥተው መናገር ከጀመሩ እስከዛሬ መርዝ ነው እያሉ ሲሸጡላቸው የነበሩትና የሚቸረቸሩላቸው ምን እንደሆነ እዛ አካባቢ ያለው በተቃውሞ ጎራ ውስጥ ያለው ቆም ብሎ ምናልባት አሁንም ቆም ማለት የሚችሉ ሰዎች ካሉ በእርግጥ ለሰው ለመረጃ ያህል እንደዚህ ብሎ ጠቅላይ ሚኒስትሩ መርዝ ሲረጭ ዋለ። ከዚህ ቀደም ሲያደርገው የነበረው ነገር ነው። ወደ ደቡብ ሄድና በወላይታና በጋሞ መካከል ግጭት ለመፍጠር ይሞክራል። ወደ አማራ ክልል ይመጣና በጎጃምና በጎንደር መካከል፣ ወደ ሌላ ቦታ ሄድና እንደዚህ እና እሱኑ ትላንትና ደገመው አለ።
የጄኖሳይደሩ አብይ አህመድ አገዛዝ በምክክር ኮሚሽን ድራማው መክፈቻ ላይ የመርዝ ቃላት ሲረጩ የተደመጡ ዋነኛ ዓላማ የሀገሪቷ ህገ መንግስት ለማፍረስ ነው ሲሉ ፖለቲካዊ ተንታኝ ፕሮፌሰር ሕዝቅኤል ጋቢሳ ገለጹ። ፕሮፌሰሩ የጄኖሳይድ አገዛዝ ዓላማ በመገንዘብም የኢትዮጵያ ህዝቦች በጋራ በመሆን በቃ ሊሉት ይገባል ሲሉም ጥሪያቸውን አቅርበዋል። ህገ መንግስት መቀየር ነው መጨረሻ ላይ ይሄንን ብሎታል። ልክ ይሄ ብሔራዊ ምክክር የሚባለው 4000 ሰዎች መጥተው የመከሩበት 4 ዓመት አጀንዳ ሲሰበሰብበት የነበረው እንዲሁም ብዙ ገንዘብ የወጣበት ምክክር የሀገራዊ ምክክር የተባለው መጨረሻው እንደ ብልጽግና ፕሬዝዳንት አባባል ህገ መንግስት መቀየር ነው። እንስማማ ባልክበት ቦታ ላይ መርዝ ሲረጩ ነው እኔ የሰማሁት። በጣም መጥፎ መርዝ ሲረጭ ነው የሰማሁት። ሁሉን ነገር ህገ መንግስትን ወደ መለወጥ ነው ያስኬዱት። ይሄ የእሳቸው ፓርቲ ይዘን እንገባለን ያሉት ነው። እንግዲህ እዛ ካምፕ ያለው አካባቢ ሰው ምን ብለው ነው የትኛው ነው መርዙ ቢል እነ ሕዝቅኤል ምን ብለው ነው የሚያስረዱት? ያልገባኝ ነገር የምክክር ኮሚሽኑ ላይ ስለ ሰፈራችሁ አትምከሩ፣ ስለ ሀገራችሁ ምከሩ፣ አንተኛው የራስን ብቻ ሳይሆን ሌላኛው ምን ይፈልጋል የሚለውን አድምጥ፣ መብት ብለህ የምትጠይቀው ደግሞ የሌላኛውን መብት አለመግፈፉን ወይም አለመንካቱን አረጋግጥ። ስለ ነገ ሳይሆን ስለ ዛሬ ሳይሆን ስለ ነገ ስለ ትናንት ሳይሆን ስለ ዛሬና ስለ ነገ ምከሩ አደባባይ ተነገረ። ይሄንን እንግዲህ መርዝ ነው ብለው አደባባይ እነ ሕዝቅኤል ተናገሩ። እንዲህ አይነት ነገር ውስጥ መልሼ እንዲህ አይነት ሰዎችን ለማንሳት እንትን የምለው በአደባባይ የታየን ነገር በቀጣዩ ቀን በዚህ መልክ ካቀረቡ ለብዙ ሰዎች ምናልባት ምን ይሆን እዛ ያለው ያልነገሩን ያልተረዳ ነው ምናምን ብለው በተወሰነ ደረጃ ቢጠራጠሩ ሰዎች ካሉ በቃ ምንም ነገር የላቸው እንዲሆን የሚመኙትን አለልን ብለው ለደጋፊዎቹ ይነግራሉ። በዚህ መንገድ ይቀጥላሉ ማለት ነው። ግን ማስረጃው ላይ መጣ። ዋናው የሚፈልገውን ነገር የዚህ የምክክር ኮሚሽን ዓላማ ህገ መንግስት መለወጥ ነው፣ ይሄንን ማስቆም አለብን አለ። ለምንድን ነው የሚቆመው? ለምንድን ነው የሚቆመው? ህገ መንግስት መለወጥ ካለበት ህብረተሰቡ መክሮ ለኢትዮጵያ የሚጠቅም ነገር ከሆነ ለምንድን ነው አይለወጠው? የትም ሀገር ህገ መንግስቱ ሊስት የሌለ ሀገር የሚያፈርስ አንቀጽ 39 የተባለ ነገር የተደነቀረበት አርቃቂዎቹ ሁሉ ለምን ብለው የጠየቁበት ሀገርን እንደ ጎጆ መውጫ በእጃቸው መዳፋቸው ያደረጉ ሰዎች ለጊዜያዊ ጥቅም ለቡድናዊ ፍላጎት ሲባል ያረቀቁት ህገ መንግስት የሀገር ህገ መንግስት ሆኖ ሊቀጥል አይችልም። በጎ ነገሮች አሉ፣ ጥያቄ ውስጥ አይገባም። ስለዚህ ከዛ በጎ ይወሰዳል፣ ከሌላውም በጎ ነገር ይመጣል። በመጨረሻም ለኢትዮጵያ የሚጠቅም የዚህ ወይም የዚያን ሰፈር ፍላጎት ሳይሆን የሁሉም ኢትዮጵያ ፍላጎት የሚያንጸባርቅ ህገ መንግስት እንትን ይላል። አሁን ሰብሰብ ብለው በኦሮሚያ ዙሪያ ዘመቻ ጀምረዋል እነ ሕዝቅኤል ምናምን እንትን ክልሎቹ ሊፈርሱ ነው ምናምን ሊያደርግ ነው። አሁን ወጣቱን በቀደሙ መንገድ እንትን ማለት ማደናገር ይቻላል። ኦሮምኛ ቋንቋ እንኳን የክልል ቋንቋነቱ ወደ ፌዴራል ቋንቋነት የሚያድግበት ምዕራፍ ላይ ነው። አሁን እንዲህ አይነት እያደረጉ እያደነጋገሩ መቀጠል አይቻልም። እንኳን በክልል ደረጃ ቋንቋውን መጠቀም መከልከል፣ በፌዴራል ደረጃ የፌዴራሉ የስራ ቋንቋ የሚሆነው አንዱ በዚህ ህገ መንግስት ነው። ኢትዮጵያን
በርካታ ጥያቄዎች አሏቸው። እንዳንድ ሀገር ሳይሆን እንደ ደባል የኖሩበትን ዜጎች በማያውቁት ባልዋሉበት ባልተሳተፉበት መርጠው ባልተወለዱበት ማንነት ሲቃ ሰቆቃ ውስጥ ያለፉበት ምዕራፍ መዘጋት አለበት። የትኛውም ኢትዮጵያዊ ጫፍ ላይ በእኔነት ስሜት በባለቤትነት ስሜት የሚኖርበትን የፖለቲካ ስርዓት መፍጠር ነው ለኢትዮጵያ የሚያስፈልጋት። አሁን የህገ መንግስት ተነካብኝ ብሎ ስለ ገዚህ ህገ መንግስት ድምፅ የሚያሰማ ሰው ኃላፊነት የጎደለው ወይንም ደግሞ ይሄ ህገ መንግስት ካለ አንድ ቀን ሀገር ሆናለሁ የሚል ህልም ያለው ብቻ ነው። ህዝቡ ምን ይደርስበታል፣ ህዝቡ ምን ያገኛል፣ ህዝቡ ምን ያጣል አይደለም። እዛ ውስጥ የግል ፍላጎት፣ ቡድናዊ ፍላጎት ከዚህ ህገ መንግስት ይመነጫል በሚል የሚካሄድ ነገር ነው እና በመድረኩ ላይ የዘረኝነት ቅስቀሳ መርዝ ተረጭ የተባለው እንግዲህ መርዙ ምን እንደሆነ ከዚህ ቀደም መርዝ ሲባል ከሰማችሁ አሁን በማያሻማና ግልጽ ቋንቋ ስለተነገረ መርዝ ማለት ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ስለ እኩልነት፣ ስለ ጋራ ሀገር ከጎጥ ከሰፈር ከመንደር ባሻገር ስለ ትልቁ ሀገር አስብ የሚል ጥሪ መርዝ ነው ለብሔርተኛው። ስለዚህ ለውጥ እንዲመጣም ይሄ ህገ መንግስቱ ሊቀየር ስለሆነ ህዝቡ መነሳት አለበት ይላል። ይሄ መርዝ ሊረክስ ስለሆነ ይሄ ነገር ቶሎ እንዲረክስ በስብሰባ ወይ ደግሞ በሰላማዊ ሰልፍ ድጋፍ ነው ሰው ሊወጣ የሚችለው። ታሞበታል፣ ማቆበታል። ጥቂት ግለሰቦችና ቡድኖች ለአንድ ቀን ጎጆ መውጫ ብለው የጻፉት እነሱ ክንዳቸው ሲዝል እኛ ጎጆ እንወጣበታለን ብለው ሌሎች የሚጠብቁት እስከሆነ ድረስ ይሄ መርከብ መውጣት ምንድን ነው ህገ መንግስት የሚባለው ላይ ያን ያህል እንትን ማለት ሙጭጭ ማለቱ ብዙ የሚጠቅም ነገር አይመስለኝም። ይሰረዛል አይሰረዝም፣ ይሻሻላል አይሻሻልም፣ ተቀዶ ይጣላል አይጣልም፣ የምክክር ኮሚሽኑ ሲያልቅ በደንብ የምናየው ነገር ነው። ግን እንደ ዜጋ ማንም ኃላፊነት ያለበት ሰው እንደሚያምነው ከጥንስሱ ለክፋት የተጻፈን ነገር ልታሻሽለው አትችልም። ስለ ኢትዮጵያ ተብሎ ተጽፎ በዘመን ውስጥ የሚያረጅ ነገር ካለ ታድሰዋል። ሀገር እንዴት እንደሚፈርስ አስበው እስካለን ድረስ አለን። በሆነ ምክንያት ስልጣን የምንለቅበት ሁኔታ ከሆነ ግን ሀገሩ መፍረስ አለበት ብለው ህገ መንግስት ነው የጻፉት። ሀገር ለማፍረስ የተጻፈ ህገ መንግስት እንዴት አድርጎ ይሻሻላል? ያ እንዴት ማሻሻል ይቻላል? ማሻሻል የምትችለው ለበጎ የተጻፉ ነገሮችን ዘመኖች ያረጁትን አድሶ የተንጋደዱትን አቃንቶ ያንን ማስተካከል ይቻላል። ከዘመኑ ጋር አምጥቶ ለጥፋትና ለክፋት የተጻፈን ነገር ምን ብለህ ታሻሽለዋለህ? ጥያቄው መሆን ያለበት ከጤነኛ ሰው መጠየቅ ያለበት እዛ ላይ በቲፒኤልኤፍ ህገ መንግስት ላይ የተገኙ መብቶችን ስንዝር ታክል የሚመልሱ ማለት ወደኋላ የሚመልሱ ወይም የሚቀንሱ ወይም የሚያደበዝዙ ምንም አይነት ነገር መኖር የለበትም። በሚጻፈው ህገ መንግስት ላይ የተገኙ መብቶችን የሚቀንስ ሳይሆን የሚጨምር የሁሉንም ኢትዮጵያን መብት የሚያስከብር ዘላቂ የሆነ የሚቀጥለው መንግስት ሲመጣ ሳይሆን ለሚቀጥለው 100 ዓመት 200 ዓመት ምናምን ሀገርን ተሸክሞ የሚሄድ የኢትዮጵያን የቃል ኪዳን ሰነድ የሚመሩበት የሚተዳደሩበት የሀገሪቱ የበላይ ህግ ያ እንዲሆን ማሻሻል ይቻላል ወይ? ምክክሩ ውስጥ ያሉ ሰዎች የሚወስኑት። ግን እንደ ጤነኛ ሰው ሳየው ለክፋት የተጻፈን ነገር
ማረም አይቻልም። ለጥፋት የተጻፈን ነገር ማስተካከል አይቻልም። መቅደድና እዛ ውስጥ ያሉ በጎ ነገሮች ካሉ መውሰድ ነው። እነ ፕሮፌሰር ሕዝቅኤል እዚህ ህገ መንግስት ላይ በጣም የሚንዘፈዘፉት ኮንፌዴራሊስት የሆነ አስተሳሰብ ያለው ህገ መንግስትና አንቀጽ 39 ሀ ስላለበት ነው። ግን ያውቁታል። አንቀጽ 39 ሀ ኦሮሚያ ብሎ አይቆምም፣ አማራ ብሎ አይቆምም፣ ትግራይ ብሎ አይቆምም፣ ሶማሌ ምናምን እያለ አይቆምም። ከዛ በኋላ ይሸነሸናል። ሀገር ነው የሚፈርሰው። ሀገር እንዲፈርስ ተብሎ መብት የለም። ሀገርን ለማፍረስ መብት ሊሆን አይችልም። መብት ባህልን፣ ቋንቋን ለማድህን ማንነትን ምናምን እሱን የሚጠብቅ ነው። ከማንም አለማነስህን ከማንም አለመብለጥህን ማረጋገጥ ነው። ከዛ ውጭ የሆነ መብት ሀገር ለማፍረስ የሚደረግ መብት የለም። መብት መገደብ የለበትም ይላሉ ሲቀናጡ። አይ እንደዛማ ከሆነ እናንተ በዘር መደራጀት መብት ነው ካላችሁ፣ መብትማ ካልተገደበ በሃይማኖትን መደራጀት መብት ነው። ይሄንን አድምቆ ማስመር ያስፈልጋል። ምናልባት ያን ሀሳብ ይዘው ወደ አደባባይ የሚወጡ ሰዎች ካሉ ከምክክር ኮሚሽኑ ጋር ምናልባት እዛ ሂደት ውስጥ የሚሳተፉ ሰዎች ድምፃቸውን ከፍ አድርጎ ማሰማት ያለባቸው ይሄ ሀሳብ የበላይ ሆኖ የሚመጣ ከሆነ መብት መገደብ የለበትም፣ በእምነትም መደራጀት ሊፈቀድ ይገባል የሚል መከራከሪያ ይዘው መሞገት አለባቸው። እምነት አደገኛ እንደሆነ ጠፍቶኝ አይደለም። ያኛውን ማርከስ የምትችለው በሌላ በኩል ያለውን አደጋ ስታሳየው ነው። ያስካልሆነ ድረስ ሁል ጊዜ ራሳቸውን ትክክል ብቻ አድርገው ስለሚሄዱ ብሔርተኞች የነሱ ትክክል የሆነ ነገር ለሌላው ክፋትና ጥፋት እስከሆነ ድረስ ለሌላ ደግሞ እነሱን የሚያሳስባቸው ነገር ካርድ ይዘ መጫወት ደግሞ አስፈላጊ ነው። በአጠቃላይ በዚህ በተቃውሞ ጎራ ያለው ኃይል መልእክቱ፣ ቅስቀሳው ምናምን ሁሉ በሐሰተኛ መረጃ ላይ፣ በልብ ወለድ ተረት ላይ፣ ባልተጨበጡ ጉዳዮች ላይ መሆኑን ደጋግመን ያልነው በተደጋጋሚ ድምጻችን ያስተጋባንበት ነገር ነው። ሕዝቅኤል ዘው ብሎ ሚሊዮኖች ያዩት ጉዳይ ላይ ሰተት ብሎ ገባ። እርግጠኛ ነኝ ግን በሚቀጥለው ጊዜም እንደዚሁ የሚያደምጡት የሚከተሉት ሰዎች ይኖራሉ። ኩርፊያና ቁጣ ውስጥ ያሉት ለምን እንዳኮረፉ ለምን እንደተቆጡ የማይታወቁ ሰዎች የሰው ልጅ እነሱ ለምን እንደሆነ ግልጽ ነው። እዛ ላይ ብጅታ ምናምን ኖሮብኝ አያውቅም። የስልጣን የምናምን ጥያቄ አለ። ሌላው ስልጣን ጥያቄ የሌለው ምናምን ነገር የሌለው እዛ ውስጥ ለምን እንደሚዳክር አሁን እኮ ትላንት መርዝ ተረጨ ተብሎ ከተነገረው ሰምቶታል። እዛ ውስጥ መርዝ የለም። ስለዚህ ከዚህ ቀደም የተነገረውን ነገር ወደኋላ ጠንጥኖ የት ነኝ ያለሁት ብሎ ራስን መጠየቅ ነው። እና ሰው እንዴት ነው ያልደረሰበትን ነገር ያልሆነውን ነገር ተበደልኩኝ እያለ መቀጠል የሚችለው? እና ይህን ነገር በጥሞና ማየቱ እዛ ካምፕ ያሉ ሰዎች ራሳቸውን መገምገም ለጤናም ስለሚጠቅም ነው። ከዚህ በኋላ መጡ ሄዱ ቀሩ ብዙ በኢትዮጵያ ፖለቲካ ላይ ብዙ የሚለውጡት ነገር አለ ብዬ አላምንም። ነገር ግን ለራሳቸው ጤና ዘውትር እንዲህ አይነት ነገር እየተጋቱ የሚጠቅማቸው አይመስለኝም። ለምሳሌ አሁን ቀደም ሲል እንዳልኩት በትግራይ ቴሌቪዥን አዲስ አበባ የነ ጀነራል ጻድቃን ሰልፍ ምላሽ እዛ ላይ መውጣቱን ሰምቼ ለመስማት ሄጄ ምናልባት የበርካታ ባለሙያዎች አሉ ኢትዮጵያ ውስጥ የአንድ ሳምንት የትግራይ ቴሌቪዥን ዝም ብሎ ሚዲያውን አውጥቶ የሚተላለፉ ዜናዎችን የሰማ ሰው በጣም በእርግጠኝነት የጤና ወይ ምናምን ባለሙያ አይደለሁም በዚህ ጉዳይ ላይ የተለየ ግን ዝም ብሎ መገመት ይቻላል። ያንን ነገር በተከታታይ የሰማ ሰው
የሆነ ሌላ የከፋ ነገር ውስጥ አይገባ ዲፕሬሽን ወይ ድብታ ውስጥ ይገባል። የሆነ እንቱን ዝቅ የሚያደርገው ይመስለኛል። አይኪውን ሁሉ ዝቅ የሚያደርገው ይመስለኛል። ሰው እንዴት ነው ሚዲያ በከፈትክ ቁጥር ስለ ሁከት፣ ስለ ግርግር፣ ስለ ጩኸት፣ ስለ ምናምን ዘውትር እየተናገረ የሚቀጥለው እና በዚህ በቲፒኤልኤፎቹ ያው ስልጣን ላይ ሆኖ ሲያደርጉት የነበረ ነገር ስለሆነ አንዳንዱ እነሱ ተለማምደውታል። ግን ይህን የሚሰማው ሰው ምን ያህል ጤነኛ ይሆናል እሱን አላውቅም። በሌላ በኩል በተቃውሞ ጎራ ያሉ ሰዎችም ሰው ወዶ ፈቅዶ መርዝ እየተጋተ ሰላሙን እያጣ ይኖራል። የምትጋተውን መርዝ ለመጋት እንዲያሽርህ ነው መሆን ያለበት። ያው እየመረመረ የሚያሽር ነገር ስላለ ማለት ነው። ግን ምንም ነገር ሰው ገልጦ ገላልጦ ሲያነበው ምንም በነገር በሌለበት እዛ ላይ መዳከሩ ለምን እንደሚያስፈልግ በግሌ አይገባኝም። ክቡራን ተመልካቾቻችን የዛሬ አርብ ሐምሌ 10 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሐምሌ 10 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።